መላውን የኦርቶዶክስ ተዋህዶ ምዕመናን እንዲሁም ኢትዮጵያውያንን በጥልቅ ሐዘንና እንባ ውስጥ የጣለ በምስራቅ አርሲ ምድር ላይ የተፈጸመ እጅግ ዘግናኝና አሰቃቂ መረጃ ተሰምቷል። እጅግ አሳዛኝ በተባለ ሁኔታ በምስራቅ አርሲ አሁንም ከ10 በላይ ኦርቶዶክሳውያን መገደላቸውን በዚህ ሰዓት የወጡ መረጃዎች እያሳዩ ይገኛሉ። ኦርቶዶክሳውያን መገደል ብቻ አይደለም፣ ከ100 ዓመት በላይ ያስቆጠረ የቅዱስ ገብርኤል ቤተክርስቲያን ሙሉ በሙሉ ወድሟል። እንደዚሁም ደግሞ የመድኃኔዓለም ደብርም እንደዚሁ መውደሙ እየተነገረ ይገኛል። ከ10 በላይ ኦርቶዶክሳውያን ተገድለዋል። 2 ቤተክርስቲያን ተቃጥለዋል። አሳዛኝ ዜና ከአርሲ እጅግ በጣም ያሳዝናል። በምስራቅ አርሲ ጸለታ ቅዱስ ገብርኤል ቤተክርስቲያን በእሳት ሙሉ በሙሉ ሲወድም በርካታ ዜጎች መገደላቸው ተሰማ። እጅግ ልብ የሚነካ መረጃ ነው በጠዋቱ የተሰማው። 101 ዓመት ያስቆጠረው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በእሳት ጋይቷል። ዛሬም እንደተለመደው አርሲ ላይ መሪር ነው። 37 ሰዎች ተገድለው አድረዋል። እንዲሁም 101 ዓመት የሞላው የቅዱስ ገብርኤል ቤተክርስቲያን በእሳት ነዷል። ሰላም እንዴት ናችሁ? በድጋሜ እጅግ በጣም ልብ በሚሰብርና በሚያሳዝን ዜና ተመልሼ መጥቻለሁኝ። በአርሲ ኦርቶዶክሳውያን ላይ እየደረሰ ያለው ግፍና ጭፍጨፋ እንደቀጠለ መሆኑን ነግሬያችሁ ነበረ። አሁን ግን 2 ቤተክርስቲያኖች እንደተቃጠሉና ከ100 በላይ የሚሆን የኦርቶዶክሳውያኑ ቤት ጭምር እንደተቃጠሉ መረጃዎች እየወጡ ይገኛሉ። ሁላችሁም ይህንን ቪዲዮ ላይክና ሼር በማድረግ ጀምሩ። መረጃው ለሌሎችም ይደርስ ዘንድ ስለሚያግዘን ማለት ነው። ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ ማድረጋችሁን እንዳትረሱ። ወደ ቪዲዮ መላውን የኦርቶዶክስ ተዋህዶ ምዕመናን እንዲሁም ኢትዮጵያውያንን በጥልቅ ሐዘንና እንባ ውስጥ የጣለ በምስራቅ አርሲ ምድር ላይ የተፈጸመ እጅግ ዘግናኝና አሰቃቂ መረጃ ተሰምቷል። ማህበረ ቅዱሳን ቴሌቪዥንን ዋቢ አድርጎ ቲክቫ ኢትዮጵያ እንደዘገበው ከግንቦት 23 ቀን 2018 ዓ.ም ጀምሮ በአሰኮ ወረዳ ጠላታ ጨፋ ቀበሌ ታጣቂዎች በፈጸሙት አሰቃቂ ጥቃት ከ10 በላይ ኦርቶዶክሳውያን ተገድለዋል። በአካባቢው 101 ዓመታትን ያስቆጠረው ታሪካዊ የቅዱስ ገብርኤል ቤተክርስቲያን ሙሉ በሙሉ በእሳት መውደሙን የአይን እማኞች አረጋግጠዋል። በካራ ኩፋቴና መድኃኔዓለም ቤተክርስቲያን ላይም ጥቃት ተሰንዝሮ ቤቶች በመቃጠላቸው ምዕመናን የቅዱስ መድኃኔዓለምን ጽላት ይዘው በእግራቸው ተሰደዋል። በተጨማሪም በሺርካ ወረዳ 2 ወጣቶች አንደኛው በስለት ሁለተኛው በጥይት በጭካኔ ተገድለው ስርዓተ ቀብራቸው ትናንት ግንቦት 24 መፈጸሙ ታውቋል። በእነዚህ ንጹሃን ወገኖቻችን ላይ ደጋግሞ ለሚፈጸመው ዘግናኝ ጥቃት ዘላቂ መፍትሄ ሊሰጥ እጅግ አሳዛኝ በተባለ ሁኔታ በምስራቅ አርሲ አሁንም ከ10 በላይ ኦርቶዶክሳውያን መገደላቸውን በዚህ ሰዓት የወጡ መረጃዎች እያሳዩ ይገኛሉ። ኦርቶዶክሳውያን መገደል ብቻ አይደለም፣ ከ100 ዓመት በላይ ያስቆጠረ የቅዱስ ገብርኤል ቤተክርስቲያን ሙሉ በሙሉ ወድሟል። እንደዚሁም ደግሞ የመድኃኔዓለም ደብርም እንደዚሁ መውደሙ እየተነገረ ይገኛል። ማህበረ ቅዱሳን እንደገለጸው ከሆነ ከግንቦት 23 ጀምሮ በምስራቅ አርሲ ሀገረ ስብከት አስኮ ወረዳ ጠላታ ጨፌ ቀበሌና ካራ ኩፌቴን በሚባሉ አካባቢዎች በኦርቶዶክሳውያን ላይ ያነጣጠረ ጥቃት ተፈጽሟል ተብሏል። በዚህም ታዲያ በአስኮ ወረዳ ብቻ በታጣቂዎች በተፈጸመ ጥቃት 10 በላይ ኦርቶዶክሳውያን ተገድለዋል ተብሏል። ከ101 ዓመት ዕድሜ በላይ ያስቆጠረው ቤተክርስቲያንም መውደሙ ነው የተገለጸው። እጅግ በጣም ያሳዝናል። ለሞቱት ነፍስ ይማር። እጅግ ልብ የሚነካ መረጃ ነው በጠዋቱ የተሰማው። 101 ዓመት ያስቆጠረው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በእሳት ጋይቷል። በአርሲ ዞን እንደምትመለከቱት ቤተክርስቲያኑ በዛሬው በንጋት ተቃጥሏል። ኦርቶዶክሳውያን ጽላቱን ይዘው ሲሰደዱ 10 ሰዎች በጥይት ተገድለዋል። ኦርቶዶክሳውያን ይሆንክ ማተብ ያንጠለጥልክ ይህን መረጃ ሼር አድርጉ። ይህንን ማተብ አንጠልጥልክ ማተብ ካልሆነ ያንጠለጥልከው ገመር ነው። ኦርቶዶክሳውያን ሆነ መረጃ ሼር አድርጉ። ቢያንስ በድምጻችን ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለአርሲ ኦርቶዶክሳውያን ደርስላቸው ሼር አድርጉ። እባካችሁን ስለ መድኃኔዓለም ሼር አድርጉ። ዛሬም እንደተለመደው አርሲ ላይ መሪር ነው። 37 ሰዎች ተገድለው አድረዋል። እንዲሁም 101 ዓመት የሞላው የቅዱስ ገብርኤል ቤተክርስቲያን በእሳት ነዷል። ከቀናት በፊት የተወሰኑ ሊቃነ ጳጳሳት ሰብሰብ ብለው አርሲ ላይ እየነደደ ያለውን ችግር እናጠፋለን ብለው ቆርጠው ሄደው ሲሸላለሙ ተመልክተናል አይደል? 1 2 3 4 5ኛ ጊዜ እንደዛ ሲሆን አርሲ ላይ ግን እስካሁን ድረስ የቆመ አንድም ግፍ የለም። እኔ በግሌ ዜና የመስራትም ምንምም የምጠብቀው አባት ምንምም የምጠብቀው የበላይ አካል የለኝም። ሁሉም ነገር በክንዳችን ስር እንዳለ ነው የሚሰማኝ። ፍትህ እያልን የምንጮህበትም እንደ ቁራ የምናንቋረበትም ጊዜ አልፏል። በእንደዚህ አይነት ሁኔታ ራሳችንን ለማስከበር ቆርጠን ስንነሳ ብቻ ነው ነገሮች የሚቆሙት። መፍትሄው ይሄ ነው። ከወደዳችሁት ሐሳቤን ከተጋራችሁት
ሼር ኮፒ ሊንክ አድርጋችሁ ለሁሉ አድርሱልኝ። ጉዳይ የተፈጸመው በቀን 23 እና 24 ነው፣ ትናንትና ማለት ነው። ምርጫው የተካሄደበት ባለበት ሰዓት እንዲህ የሚል መልእክትም አንድ ወዳጃችን አጋርቶናል። ሰላም አስኮ ወረዳ ገብርኤልና መድኃኔዓለም በ24 9ኛው ወር 2018 ዓመተ ምህረት ተቃጥሏል ይላል። በትናንትናው ዕለት ማለት ነው። ይሄንንም የጻፈልኝ ትናንትና ማታ ነው። አሁን ላይ እኛ እንጮሃለን። መጮሃችን ሁሉ ላይ እንደምንለው ምንም አይነት መፍትሄ የለውም። ነገሮቹ እየተባባሱና እየተጋጋሉ ከመሄድ ውጪ። ነገር ግን ዝም ከማለት ደግሞ መናገርና መጮህ ይሻላል። ድምጽ ካለ በሆነ ድምጽ መሆን ይሻላል። አርሲ ማለት ደግሞ ከንቲባዋ የተወለደችበት ወይም የከንቲባዋ ትውልድ ሀገሯ ነው። ነገር ግን እስካሁን ድረስ ከበታጣቂዎች እየተከበበችና ኦርቶዶክሳውያን ተለይተው እየታረዱ ምንም አይነት መልስ አልሰጡም ማለት ነው ከንቲባዋ በራሱ። አሁንም ቢሆን ፍትህ 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 ማለታችን እንቀጥላለን። ያም ብቻ በቂ ሆኖ አልታየንም። አሁን ላይ ይሄ ብቻ በቂ አይደለም። መጮህ ብቻ ድምጽ መሆን ብቻ በቂ አይደለም። መሬት ላይ የወረደ ስራ ልንሰራ ይገባል። ኦርቶዶክሳውያን አባቶቻችንን መልስ ልትሰጡንና እርግጠኛ የሆነ መሬት ላይ የወረደ ስራ ልትሰሩልን ይገባል። በትናንትናው ዕለትም በሚያሳዝን ሁኔታ በአርሲ ምርጫ ተካሂዷል። ነገር ግን ምርጫው የተካሄደው አርሲ ኦርቶዶክሳውያንን እያሰቃዩና እያንገላቱ ነው። ስንመልከት አርሲ ምርጫ እንዴት ነበረ? ዛሬ በዚህ ቪዲዮ የምናጋልጥ ይሆናል። እግር በእግር እየተከታተልን ማጋለጣችንን እንቀጥላለን። አርሲ ላይ የተደረገው ነገር ምንም አይነት የምርጫ ካርድ ሳይሰጣቸው ከሳምንት በፊት ምዕመናኑን በመሰብሰብ ኑ ተሰብሰቡ ብለዋቸው ትዕዛዝ አዘዋቸዋል። እያንዳንዳችሁ ስትመጡ ገንፎ፣ ለስላሳ፣ የተለያዩ ነገር ይዛችሁ እንድትመጡ ሳትይዙ እንዳትመጡ ብለዋቸዋል። ለምን? ሰብሰብ አድርገው ቪዲዮ ለማንሳትና ህዝቡ ደስተኛ ነበረ ብለው ከምርጫው በኋላ ለመናገር እንዲያመቻቸው። ሁለተኛ ዛሬ ምርጫው እንዴት ነው የተደረገው? በቀረጢት ይዘው የመጡትን የምርጫ ካርድ ይዘውት ነው የተመለሱት። ምንም አይነት የምርጫ ካርድ አልተሰጣቸውም። ዛሬ ደግሞ በሚመረጥበት ቦታ ህዝቡ ተሰብስቦ ሲሄድ ምንድነው ያደረጉት? ራሳቸው ማንን ነው የምትመርጠው ይባላል፣ ይጠይቃል። እከሌን ብሎ ይናገራል፣ ይጽፉታል። ከዛ ቀለም እጃቸውን ቀብተው ይሸኟቸዋል። የዛሬ የአርሲ ምርጫ ይሄ ነው። ስለዚህ ኦርቶዶክሳውያን ደግሞ ከዚህ ቦታ መርጠው ሲመለሱ ማን ስለሆናችሁ ነው በአንድ ክልል ሁለት መንግስት የምትመርጡት ተብለው ሁለት ወንድማማቾች ተገድለዋል። ኦርቶዶክሳውያን ቤታቸውን ጥለው ተሰደው ያሉትን ከጫካ እየሰበሰቡ ካሉበት ከጎዳና ላይ እየሰበሰቡ ለግድያ ይጋብዟቸዋል። ይሄ ነው ያለው ነገር። እንደሰማችኋት ነው። በትናንትናው ዕለት ምርጫ ተካሂዷል አርሲ ላይ ማለት ነው። በትናንትናው ዕለት በተመሳሳይ ሁኔታ ደግሞ የቅዱስ ገብርኤልና የመድኃኔዓለም ቤተክርስቲያን የቅዱስ ገብርኤል ከ100 ዓመት በላይ ያለ ቤተክርስቲያን ማለት ቅርስ ማለት ነው። እሱ ወድሟል፣ ተቃጥሏል ሙሉ ለሙሉ ማለት ነው። በዛው በተመሳሳይ ሰዓት ደግሞ ምርጫ ተካሂዷል ማለት ነው። ምርጫውም ደግሞ እያሰቃዩቸው እያንገላቷቸው ይዘው እንዲመጡ የተለያዩ ግብአቶችን ምግቦችን ለቀረጻ እንዲውሉ ማለት ነው። ለቀረጻ ሽፋን እንዲውል ግን በሚያሳዝን ሁኔታ በትናንትናው ዕለት ይሄ የሰማነው ግፍና በደል ተፈጽሞባቸዋል ማለት ነው። የሚገርመው ነገር ደግሞ እስካሁን ድረስ ያን አካባቢ የተቆጣጠሩት ታጣቂዎች ናቸው። ሟቾችም ቁጥራቸው በውል አልታወቀም። ከ10 በላይ ተብሏል። 37 እንደደረሱም ተነግሯል። አሁንም ድረስ እየጨመረ እንደሆነ ነው። ብዙ ቤቶችም እየወደሙ እንዳለና አሁንም ድረስ የመንግስት ኃይል እንዳልደረሰላቸው በታጣቂዎች ያቺ አካባቢ እንደተያዘችና እስካሁን ድረስ አሁን ይህንን ዜና በምንሰራበት ሰዓት እንኳን ምን እየተካሄደ እንዳለ መገመት እጅግ በጣም ቀላል ነው ማለት ነው። ምን እየሆኑ እንዳለ እግዚአብሔር አምላክ እሱ ራሱ የመለኮትን ጣልቃ ገብነት ካላስገባ በስተቀር የምህረት እጁን ካላከልን በስተቀር በእኛ ኃይል በእኛ ድምጽ የሚሆን ነገር አይደለም። የሚያግዘን አካል እንኳን የለም። የሚያግዘን የበላይ አካል አባቶች አይዟችሁ ልጆች የሚለን እንኳን የለም። እኛ ግን አሁንም ቢሆን ድምጽ መሆናችንን አናቆምም። ሁላችሁም ስለ አርሲ ኦርቶዶክሳውያን የተሰሩ ቪዲዮዎችን ሼር በማድረግ ድምጻችሁን አሰሙ። በሌላ በአዳዲስ መረጃዎች ተመልሼ እመጣለሁኝ። ቸር ቆዩ። ዛሬም ጥያቄ ያለኝ አንተ የሰማይ አምላክ ማንን ቀድመ ፈጠርህ? ለማን ስልጣን ሰጠህ? ሀገር እንዲመራ ማንን መርጠህ ሾምከው? ማንን አስቀመጥከው? ሌላም ጥያቄ አለኝ። ፈጥረህ ስታበቃ ብሔር ሰጥተናል። አንተኛው ኦሮሞ፣ አንተኛው አማራ፣ አንተኛው ሶማሌ፣ አንተኛው ገሌ ብለህ ሰይመሃል። እንዴት ነው ጌታ ሆይ? እንዴት ነው የምታየን? በዳግም ምጽአትህ እንዴት ነው የምትዳኘን? እንደ ስራችን ነው ወይስ በዘራችን? በስልጣናችን ነው ወይስ በሀብታችን? አንተ ጋስ እንዴት ነው? በየ5 ዓመቱ መንግስት እንመርጣለን። ለወንበር ሹመኛ ድምጽ እናዋጣለን።